እንዴት ወደዚህ ልመጣ ቻለ? አባዬ ከዚህ ሀገር ውጪ ሌላ ሀገር የለም እንዴ? አለ እንጂ ልጄ። አንድ ቀን ይዤሽ እሄዳለሁ። የት ነው ያለ ነው? እንዴት ወደዚህ ልመጣ ቻለ? እንኳን ወደ ሲንድቱ በሰላም መጣችሁ። ማለት ይኸውላችሁ ዓለም ገደብ የሌለውን ህይወት ቀለል አድርጎ ለመኖር ሌት ተቀን ሰዎች ይለፋሉ። በዚህ በእኛ ዓለም ደግሞ ህይወት የበለጠ ቀላልና ምቹ ናት። በዚህ ከተማ ውስጥ ያሻችሁን ገንዘብ ለፈለጋችሁት ሰዎች፣ ቡድን፣ ተቋም ያለ ገደብ የምታዘዋውሩበት ከተማ ነው። ታዲያ በዚህ ብር ያሻንን መግዛትና መሸመት እንችላለን ማለት ነው። የፈለጋችሁትና ያሻችሁን ነገር መገበያየት ትችላላችሁ። ነገር ግን ይህንን ማድረግ የምትችሉት በዚች ከተማ ሳይሆን እዚሁ እኛ ዓለም ውስጥ በሚገኝ ሌላኛው ከተማ ውስጥ ነው። ታዲያ ወደዚህ ከተማ እንዴት ነው የምንሄደው? አንድ እርምጃ ብቻ በቂ ነው። እንዴት? አሁን ደግሞ የት ነው ያለ ነው? በዚህ ከተማ ውስጥ የማይሸጥ የማይለወጥ ነገር የለም። ካላችሁስ የማይሸጠው ነፍስ ብቻ ነው። የፈለግነውን ነገር ሁሉ በዚህ ከተማ ማግኘት እንችላለን ማለት ነው። በሚገባ ያለምንም ጥረት ባላችሁበት ሆናችሁ ጊዜ ቦታ ሳይገድባችሁ የፈለጋችሁትን አይነት የተለያዩ አልባሳቶች በከተማችን ውስጥ ያሉትን የሁሉንም ሱፐር ማርኬቶችና የኤሌክትሮኒክስ ምርቶችን በተጨማሪ ይህን የመሰለ ስንጋ ብትፈልጉ ቅርጫ አድርገን የፈለጋችሁበት ቦታ እናመጣላችኋለን። በዚህ ከተማ ውስጥ አለ እንጂ የለም የሚባል ነገር የለም። ታዲያ ከዚህ ለመውጣት አንድ እርምጃ ወደፊት። ሰላም፣ እንዴት ናችሁ? ሰላም። አሁን ያላችሁበት ከተማ ማይካድስቲ ይባላል። በዚህ ከተማ ህይወት የተፈጥሮ ንግድ ሳከብራ ፍጥነት በላይ የምትጓዝበት የዶሮ ላባን ያህል ቀላል የሆነችበት የቴክኖሎጂ ከተማ። ምን የተለየ ነገር አለ እዚህ ከተማ? በዚህ ከተማ የዳሽን ካርድን ብቻ በመጠቀም ብራችሁን ወደ ዶላር በመቀየር ዓለም አቀፍ ግብይቶችን ለመገበያየት ለምሳሌ ከሺን ከአሊባባ ላይ እንዲሁም ከኔትፍሊክስ ላይ ፊልሞችን፣ ከስፖቲፋይ ላይ ደግሞ ሙዚቃዎችን ከቤታችሁ ናችሁ የመዝናኛ ክፍያዎችን መፈጸም የምትችሉበት ሙዝ ከመላጥ በላይ ህይወት ቀላል የሆነበት ታላቅ የቴክኖሎጂ ከተማ። ቆይ እንደዚህ ህይወትን ቀላልና ዘመናዊ የሚያደርጉ ከተሞችን የያዘ ዓለም ምን አይነት ዓለም ነው? ይህ ዓለም ሁሉም በአንድ የያዘ የዳሽን ሱፐር አፕ ዓለም ነው። በዳሽን ሱፐር አፕ ዓለም ሁሉም ነገር አንድ እርምጃ ቀዳሚ ነው።
እማዬ ቀስቶች ማንም ስታያቅ እድለኛ ነህ። እድለኛ የሆንኩት በዳሽን ሱፐር አፕ ምክንያት ነው። ዳሽን? አዎ፣ አንቺም ከፈለግሽ የዳሽን ሱፐር አፕን በማውረድ ኮይን ሰብስበሽ እድለኛ መሆን ትችያለሽ። እዚች መንደር ነው ተወልጄ ያደግኩት። ከሌላኛው መንደር ያሉት የባሪያዎች ሰፈር ይሉታል። ለባሪያነት የሚጠልፉን ሰዎች መቼ እንደሚመጡ አይታወቅም። ሁሌ በሰቀቀን ውስጥ ነው የምኖር። ከዚህ መንደር ለቤተሰቤ ስል ርቄ መኖር እፈልጋለሁ። አባዬ! አቤት ልጄ። ኢዛና፣ ምን የተፈጠረ ችግር አለ እንዴ? ወታደሮቹ በዚህ ሰሞን መምጣታቸው አይቀርም። ስለዚህ ነቅተን መጠበቅ ይኖርብናል። ከእኔ ሰዎች የተወሰኑትን ወደ ድንበር ልኬያቸዋለሁ። ምን ነው ልጄ? አባዬ ከዚህ ሀገር ውጭ ሌላ ሀገር የለም እንዴ? አለ እንጂ ልጄ። አንድ ቀን ይዤሽ እሄዳለሁ። አሁን ነይ ትንሽ ዞር ዞር ብለን እንምጣ። እነዛ ሰዎች ግን አንተን አይወስዱብኝማ? እኔን ማንም አይወስድብሽ። ሰዎቹ መጥተዋል። ጠላፊዎቹ አባዬ እማዬስ? ወደ መንደሩ መሄድ ይኖርብናል። እማዬ!
ልጄ አምልጪ! ደህና ናችሁ አይደል? ሌሎቹ ተያዙ እንዴ? ከኛ ተገለዋል። ሌሎቹ ግን አምልጠዋል። እና ታዲያ ምን ልታረግ አሰብክ? ወደ ሌላኛው መንደር ሄጄ ጥሩት መሰረታለሁ። ከቤተሰቤ ጋር አሪፍ ጊዜ አሳልፋለሁ። መልካሙ ሁሉ እንዲገጥምህ እመኝልሃለሁ ወንድሜ። ለአንተም መልካም ይሁን። ራስን ጠብቅ። እዚሁ አዲስ ህይወት እንጀምራለን። እዚህ ግን አባዬ አንተን አይወስዱብኝም አይደለ? ማንም አይወስድብሽም። ግን እዚህ በምንድን ነው የምንኖረው? ምን እየሰራ ነው? ያልኩን ዕቃ በጊዜ አስረክብ። ጊዜ የለኝም። ምን ነበር? ስራ ፈልጌ ነበር። ይቅርታ እንዴ እደውላለሁ። ምን አይነት ስራ ነው የፈለግከው? ማንኛውንም ስራ መስራት እችላለሁ። እና መታወቂያ ይዛል? መታወቂያ ምንድን ነው? መታወቂያ ማንነት የሚገልጽ ነገር ነው። መታወቂያ የለም? እሺ የባንክ አካውንት አለ? የለኝም። እነዚህን ማሟላት ካልቻልክ ልንቀጥር አንችልም። ግን እኮ ስራ ያስፈልገኛል። ማንኛውንም ስራ መስራት እችላለሁ። ምንድን ነው? ስራ መቀጠር ፈልጎ ነው። መታወቂያም የባንክ አካውንትም የለውም። ሌላውን ተውና የባንክ አካውንቱን እኔ እከፍትልሃለሁ። እንዴት? በአዲሱ ዳሽን ሱፐር አፕ እዚሁ አካውንት መክፈት ትችላለህ። ባንክ ቤት ሳይሄድ አካውንት መክፈት እንዲሁም ሌሎች አገልግሎቶችን በአዲሱ ዳሽን ሱፐር አፕ ማግኘት ትችላለህ። ስለዚህ ነገ መጥተህ ስራህን መጀመር ትችላለህ። አዲሱ ህይወቴ ምዕራፍ ከዳሽን ጋር ሀብዬ እጀምራለሁ። ዳሽን ባንክ ሁሌም አንድ እርምጃ ቀዳሚ።